ቀዳም ሱር ላይ ዲያብሎስ ታሰረ ጌታ ተመረመረ እንደገና ደግሞ ወሩን ደግሞ በአብይ ኃይል ስልጣን አሁን እሱ ሰይጣን ታሰረ ከዛ አዳም ነፃ ወጣ አሁን እሱ ጋር ሁለት ጊዜ ነው ጌታ አንዴ ጌታ ተመርምሮ ነፃ ወጣቱ ራሱ ሁለተኛ ደግሞ በአዳም ጌታ ሲታሰር ሰይጣን ይፈታል ሰይጣን ሲታሰር ጌታ ይፈታል ልውውጥ ይሄን በዓል ህዝባችን ገብቶት ቢያከብረው አንዴ ነው ገብቶት ቢያከብረው ካከበረ በትክክል እውነቱ ገብቶት ተረዱ ትንሳኤ የክርስትና መሰረታዊ ትንሳኤ ከሌለ ስለ ክርስትና ልናወራ አንችልም በክርስቶስ ክርስቲያን ከተባልን በኋላ በክርስቶስ ያመነ ሰው የክርስቶስን ትንሳኤ ሳያከብር ክርስቲያን ሊባል ስለማይችል ማለት ነው። እያንዳንዳችን ትንሳኤን ስናከብር በደስታ ደስ ብሎን የጠላት ኃይል ምክንያቱም የደቀቀበት ሞት የተሸነፈበት የዘላለም ሕይወት የተረጋገጠበት ትንሳኤን በደስታ እናከብረዋለን ማለት ነው። እንደ ቃሉ የእግዚአብሔር ቃል እንደሚናገር መጽሐፍ እንዳለ ኢየሱስ ከሙታን መካከል ተለይቶ ምን ብሏል አለ ተነስቷል እንደተናገረው ፋሲካችን ክርስቶስ ታርዶልናል ትንሳኤ ከኛ ማስተዋል በላይ ነው በመገለጥ ብቻ ሊታወቅ የሚችል እጅግ ግዙፍ ሁለት ነው ዝም ብሎ የሚመረምር አይደለም ከኛ መረዳት ከኛ አቅም ከኛ ችሎታ በላይ ነው ትንሳኤ መጀመሪያም አሁንም በኋላም አሸንፎ የሚኖር እንደተናገረ እንዲሁ ተነስቷል የተባለለት ከመነሳቱ በፊት ከመሞቱ በፊት መነሳቱን የተናገረ እንደተናገረው የተነሳ ኢየሱስ ክርስቶስ ብቻ ነው ለምንድን ነው የምናወራው አሁን ለምሳሌ ተውትሽ እኛ ድሮ ምን እንደምናደርግ የነበረ በቤታችን ተሰብስበን አንድ ነገር ልንገራችሁ እኔ ከወላጆቼ ጋር አንድ የተቆራረጥኩበት የትንሳኤ የፋሲካ ዕለት ወይም የትንሳኤ ዕለት ነው የትንሳኤ ዕለት ድሮ በጣም ሰካራም ነበር ታውቃላችሁ ነግሬያችኋለሁ በብዙ ቦታ መሰከራለሁ እጠጣለሁ በጣም መጠጥ የሚባል ለኔ በቃ ሱሴ በጣም መጠጣ ስለነበረ ልክ ልብሴ እንደዛ ቆሽሾ ተንከባልዬ ምናምን አቧራ ላይ ተንከባለለች እንስሳ መስዬ አይቆጣጠሩ ለምን ትጠጣለህ ለምን እንዲህ ትሆናለህ አንተ ትልቅ ሰው አይደለህ ለምን ታሳፍረናለህ መርጌታውን ትየው ያለኝ አንድ ባካሌ ልክ ይሄንን አሁን እንደተባለው ጠጁን ምኑን ማቆም ስጀምር ከቤት ቤት ሂጅ ቁጭ ስል በቃ ጠጣም አይ እኔ አልጠጣም አልኳቸው እንግዲህ እንደሚታወቀው በጎ ቤት ይሰዋል ከዛ አረቄ አንተ በጣም እኛ አካባቢ አረቄ በጣም ቆንጆ አካል የስራ አረቄ ተወሰደው የሚባል ተገባ አይደለም አካባቢ ስራ ያረቄ መፈወሰደው የደዌ መፈወሻ መድኃኒት አረቄ ነው ተብሎ ነው አካባቢ ስራ ኧረ ተው በእናትህ እንደዚህ እያልን ነበረ ከዛ ጠጣ አልጠጣም ግብ እንዴት ነው መጠጣ በቃ እኮ አለቅኩ እኮ በመጠጥ ምናምን አልኳቸው ከዛ በቃ አንድ ወንድም ኬስ ወንድም አለ በጣም እንትን አለ ከኔ ያውቃል በጣም ከኔ እንደሆነ ከኔ በጣም ነው የሚችለው እና ከዛ ገጥቶ ይከረክርና አባቴም ያው በልቡ ይላስ ለምን ያውቃል መናፍቅ ሆኗል ተብዬ መናፍቅ ሆኗል እንዴት ሆኗል ተብዬው ብዙ እንትን ደርሶብኛል ከዛ በኋላ ጠጣ አልጠጣ ምንድነው የምጠጣው መጠጡ ምንድነው እንዴት ድሮ ስትጠጣ ይኖርከው አሁን አልጠጣም ትላለህ እንዴ ድሮ ስትጠጣ ሰውልክ እንደዛ ልብሴ እንደዛ ሲቆሽሽ በየጭቃ ስንከባልል እንትን ይመስል ብዬ ያው ያችን እንስሳ ላለመጥራት ነው እሷን ይመስል ብዬ ነው ግን ኢየሱስም ሶርንጭላ ይያብሎታል አህያ ይመስል ስንከባለል ማንም ሰው ያልተቆጣጠር እንዴት በመጠጥ ተቃወሙኛላችሁ ምናምን ብዬ ተሰራቸው በቃ ካልተጣማ እንደተባርከው መናፍቆናል አያችሁ የሃይማኖት ራሱ መለየው መጠጣትና ለመጠጣት ቸክ የሚያደርጉ በእግዚአብሔር ቃል አይደል አረቄ ይጠጣል ወይም ጠላ ወይም ቢራ ወይም ሳይጠጣም ነው መመዘኛው ማለት ነው ከዛ በኋላ ነው እንግዲህ እንዳትመጣ እንዳትከርም የሚለው የመጀመሪያው ምዕራፍ የተጀመረው ማለት እና መጠጥ በቤተ ክርስቲያኒቱ አሁን
በቃ ብቅል ጌሾ ነው ውድ ነው። ለምሳሌ አሁን ይሄ ገና በሰሙነ ሕማማት ከመግባቱ በፊት አስቀድመው ለዚህ ነው ሰዎቹ በጣም እንትን ዋጋ የሚከፍሉ እና ከዛ በኋላ አዘጋጅተው ነውና የምናወራው የነበረ ወሬ ራሱ ከፈለግን ፖለቲካ እናነሳለን፣ ከፈለግን ሰዎችን እናማለን፣ ከፈለግን አንዱን ከአንዱ እንበጣጥሳለን። ምንም ጤናማ የሆነ የምናከብረው ትንሣኤ አልነበረን። አሁን ግን የምናከብረው ማንን እያወረረን? ኢየሱስን፣ የትንሣኤውን ጌታ ኢየሱስን። አየህ በጣም ደስ ይላል። እውነቴን ነው የምላቸው። እኛ እዛ ተከብረን ተቀምጠን እንዳለ እዛው እንደተቀመጥን ሽንት ቤት የት ነው ያለ እያልን እየፈለግን ከዛ እየጠጣን እየወጣን እየሸና የምትጠጣበት ከዛ ወጣ ጌታ። አሁን እችን ጥቁር ውሃ ደግሞ አለ ለስላሳ ምግብ ጋር እንበላው ማለት ነው አይደል? እዚህ ሀገር የተባለ ለስላሳ እና ይህን እየጠጣን ነው የምናከብረው። እና ምንድን ነው ልዩነቱ ያልኳችሁ? እነዚህ ልዩነት አለው የምናከብረው በዓል ከሌላው ከነበረን ጊዜ ከዚህ በፊት በጌታ በትንሣኤው ከማመናችን በፊት ልዩነት አለው ወይ ብዬ ጠየኳችሁ። ለዚህ እንዲሁ እሱን ነው አሁንም የምናወራበት እሱን ጉዳይ ነው። እና ብዙ ሰዎች ትንሣኤን የሚያከብሩት እንደተባለው ነው። መርጌታ መላክ እንዳለ በቃ የሚታየው እሱ ነው፣ የሚበላው የሚጠጣው በቃ ጭንቅ ነው የሚላቸው። በቃ እንዴት ነው በምንድን ነው በግ ምገዛ ያላስጨነቀ የኔ ጌታ አንድ ጊዜ ታርዶ ያሳረፈኝ። አሁን መግልግዛ ትጨነቅ ያገኘው ሁሉ ትበላለህ። ያገኘው ማለት በቃ በግ ባይኖር በጎመንም እኮ መዋል ይቻላል። በሽሮ ያቺ በደጓ መዋል ይቻላል። ዋናው እኮ እውነቱ ከገባህ ለአንተ የሚጠቅመው እውነቱ ነው፣ ህይወቱ ነው። ከዚያ ውጭ የሚበላው የሚጠጣው ነገር ምንድን ነው? ምግብ ለሆድ ነው፣ ሆድም ለምግብ ነው። ሁለቱንም እግዚአብሔር ያጠፋቸዋል። ስለዚህ ለሚጠፋ ነገር አይደለም ሰው መጨነቅ ያለበት። እንዲያውም በዚሁ አጋጣሚ አሁን ይሄ ትንሣኤን በዓል የእኛ ህዝብ ሲያከብር አንደኛ ጿሚ ሆኖ ነው የቆየው። ለምሳሌ አሁን በእነዚህ ጊዜያት በቤተ ክርስቲያኒቱ አውድ እግዚአብሔርን እናከብራለን፣ እግዚአብሔርን እናስደስታለን ብሎ ነው አይደል የቆየው። ግን እንደዚህ ሆኖ የቆየው በቀጣዩ በዓል ላይ መልሶ እግዚአብሔርን ያሳዝነዋል። ሲጾም የኖረ ሲጸልይ የኖረ ሰው የፋሲካ ቀን ግን ጾሙ ተፈታ ይልና ወደ መጠጥ፣ ወደ ዝሙት፣ ወደ ስካር፣ ወደ ግድያ፣ ወደ ስድብ፣ ወደ ጥላቻ ነው የሚሄደው። ያው ሰው መቼም ከጠጣ ሌላ ነገር አይደለም የሚታየው። ምን ይላል መጽሐፍ ሲናገር ወደ ወይን ጠጅ አትመልከት ይላል አይደለ? እየጣፈጠ በገባ ጊዜ ቆይቶ ምን ያለ የሚለው እንደ ፉኝት ይናደፋል ይላል። እና ይቀጥልና ያለ ምክንያት መቁሰል ለማን ነው? የዓይን ቅላት ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለም ምን ነው የሚለው? ይሄ ነው እኮ ተግባራዊ የሚሆነው። አሁን እሑድ ወጣ ብላችሁ ብታዩ ከሰዓት ጀምሮ ሰው ጠጥቶ ሰክሮ ሲደባደብ ሲጣላ ወይም ደግሞ ሲሰዳደብ እዚህ ከተማ አካባቢ ስላለ ሰው ላይደባደብ ይችላል አይደለ? ግን ሰክሮ በመንገድ ላይ ሲንገላታ እንደዚህ ነው የምናየው። እና ይህን በዓል እንደው ያንንትን የገባሁት ይቅርታ፣ ግን ይህን በዓል ህዝባችን ገብቶት ቢያከብረው አንድ ይሄ ነው። ገብቶት ቢያከብረው ካከበረ በትክክል እውነቱ ገብቶት ተረድቶ እግዚአብሔርን በሚያከብር መንገድ አሁን እኛ እንዳልነው ህይወቱን በተገነዘበ መንገድ ቢያከብረው ጥሩ ነው። ይህን ደግሞ ማድረግ ካልቻለ እንዲያው እንኳ ቢያንስ የቤተ ክርስቲያን እንኳ ስርዓት የሆነው ነገር ቢጠብቅ። ሰው ሲጾም ኑሮ እንዴት ወደ ኃጢአት ይሄዳል? ሰው ሲጾም ኑሮ እንዴት ወደ ስካር ይሄዳል? ሰው ሲጾም ኑሮ እግዚአብሔርን አስደስታለሁ ብሎ የሆነ ሲደክም ቆይቶ የዚያ ቀን እንዴት የደከመበትን በሙሉ ገደል ይከተዋል። እና ተቃራኒ ነው። እኔ አንዳንድ ጊዜ የሚሆነው ነገር ግራ ያጋባኛል። ተቃራኒ እግዚአብሔርን አስደስታለሁ ብሎ እግዚአብሔርን የሚያሳዝን ነገር መስራት፣ እግዚአብሔርን አከብራለሁ ብሎ ሰው እንትን ሲል ቆይቶ ወዲያውኑ ወደ ኃጢአት ወደ መጥፎ ልምምድ እግዚአብሔርን ወደሚያሳዝን ነገር መግባት እና ይሄ ትክክል አይደለም። ኢቭን ቤተ ክርስቲያኗም ይህንን ለህዝቧ ማስተማር ማስረዳት ነበረባት። አታደርገውም። ሰው ጾም ስገድ ትለዋለች እንጂ ከጾምክ በኋላ ከሰገድክ በኋላ እንዲያው እንደዚህ እንኳን መሆን አለበት አትለውም። እና አጠቃላይ የተበላሸ ነገር ነው እና ባለ አከባበራችን የኛ ጥሩ አይደለም የሚል ሀሳብ አለኝ። ይህን ለማለት ነው። ይቅርታ ጣልቃ ገብቻለሁ። ጨዋታ ስለሆነ እንጫወተዋለን። ጣንቃ እየተጫወት ነው እንቀጥላለን። ምክንያቱም እንደተባለው እውነት ስናከብረው ይህንን ማለት ሰው እንዴት ባለቤት የሌለውን ባል እያከበረ ባለቤት እንዳለ ምክንያት ሊያደርግ ይችላል።
ጌታችን ኢየሱስ ክርስቶስ የተነሳበት ነው። ቅስም ዳን ነው። ክርስቶስ ተንሳ እሙታን በአብይ ኃይል ወስልጣን አጋዞ ለአዳም አሰሮ ለሰይጣን አጋዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም ሊል ይችላል። ግን ምንድን ነው ትርጉሙ ለአንተ ምንድን ነው ቢባል የለም። ራሱ ካህኑ ቢጠየቅ የለበት አላውቅልህም በቃ ተነስቷል። እሺ ካህን አንተ አሁን ጸድቀሃል ብትለው እኔ ግን መረቤታ እሱ ጋር የተተፋካ ነው እንደ ስርዓቱ። ለምሳሌ ቀዳም ሶር ላይ ዲያብሎስ ተመረመረ፣ ዲያብሎስ ታሰረ፣ ጌታ ተመረመረ። እንደገና ደግሞ እሑድን ደግሞ በአብይ ኃይል ስልጣን አሁን እሱ ሰይጣን ታሰረ፣ ከዛ አዳም ነፃ ወጣ። አሁን እሱ ጋር አንስሮታል ወይ ሁለት ጊዜ ነው ጌታ አንደኛ ጌታ ተመርምሮ ነፃ ወጣቱ ራሱ፣ ሁለተኛ ደግሞ በአዳም ጌታ ሲታሰረ ሰይጣን ይፈታል። ሰይጣን ሲታሰር ጌታ ይፈታል። ልውውጥ እና ይሄ ታሪክ ራሱ በደምብ ጌታ ማንም አያስረውም እንጂ አያስረውም ጌታ። እና ቤተክርስቲያን እንዲህ አይነት አባባሎች አንደኛ ከቀዳም ሶር ጀምረን ስንመጣ እንዲህ አይነት ቋንቋ ራሱ በጣም የተሳሳተ ቋንቋም ስለሆነ ኢየሱስ ክርስቶስን ያሰረው የሚፈታውም አካል የለም፣ አይታሰርም፣ አይፈታም። እንደዚህ በየተራ እና እንዲህ ቤተክርስቲያኒቱ እንዲህ አይነት ቋንቋ ወጥዶ ነካ እናርገው። ጌታ ተመረመረ፣ ዲያብሎስ ታሰረ። እዚህ ጋር ማን ነው ነፃ የወጣው? አሁን ጌታ ነው። የታሰረው ማን ነው? ዲያብሎስ ነው። አይ ይሄ ራሱ አንደኛ ለኢየሱስ ክርስቶስ የበላይ አካል የሚያስር የሚፈታ አካል የለውም። መርማሪም ነበር። እሱማ ያው ታውቁት እኮ ነው። እና እንዲህ አይነት ታሪኮቹ በቀልድ የሚመስሉ ግን በጣም ቤተክርስቲያኒቱ የምትጠቀምበት ቋንቋ ስለሆነ ኢየሱስን የሚያስረው ኢየሱስን የሚፈታው የበላይ አካል ባለስልጣን የለም። ኢየሱስ እስረኛን ይፈታል እንጂ። ስለዚህ ወፈቶሙ ለሙቋን አይደል የሚለው እስረኞቹን እንኳን ሲወር ወርዶ የፈታ ጌታ ነው ያለው እንጂ እንደገና ደግሞ እሱ ለሱ አሳሪ ፈች ቀጣሪ ማን ነው? መርማሪስ ማን ነው? ማንም አልመረመረውም። እና እንዲህ አይነት ነገሮች በደንብ ያው እግረ መንገዳችን ብንነካካቸው ኢየሱስን የሚያስረው የሚፈታው አካል ዳኛ ባለስልጣን የለም። እውነተኛ ዳኛው ራሱ ነው፣ ፈቹም ራሱ ኢየሱስ በፈቃዱ ነው የሞተው። ከዛ በኋላ ደግሞ አለው ያለ ፈቃዱ የሰማ ስራ የለም። ነፍሱን በፈቃዱ አሞቷል፣ አነሳታለሁ አለ። ከዛ በኋላ ሞተ። መጽሐፍ እንደሚናገር ተቀበረ። በሶስተኛው ቀን መጽሐፍ እንደሚናገር አሁን ከሙታን መካከል ተለይቶ ተነሳ። ይሄንን ማንም እኔ በጣም እግዚአብሔር ይባርኮት። እኔ የዛለት ተመርጦ ነው እንትኑ የሚቀር። ለምሳሌ ፓትርያርኩ ካለው ከፓትርያርኩ ውጪ ምን ሚሊየን ተመረመረ የሚለው እና እኔ መርማሪ ነው። ዶክተሮች እነሱ ናቸው። ትንሽ ትንፋሽ እያመጣ ነው፣ አሁን ወደ መነሳቱ ወደ መንቃት እየመጣ ነው ብለው የመረመሩት ነው የሚመስለው። አሁን ትንሽ የልብ ምቱ እየጨመረ ነው። አሁን ትንሽ ማለ እንቅስቃሴ አለ። ከዛ በኋላ ደግሞ ልክ 6 ሰዓት ሲሆን በቃ ተነሳ። እንዲህ አይነት እንደተባለው ግን እኛ የምንቀበለው ይሄንን ቤተክርስቲያን ያ የቀዳመ ሶሩን ቀደም እንዳሉት የቀዳመ ሶሩን ይሄ ጌታ ተመረመረ ዲያብሎስ ታሰረ የሚለውን ትተነው እንዲያው ክርስቶስ ተንሥአ እሙታን የሚለውን ብናወራ በአብይ ኃይል ወስልጣን አሰረው ለሰይጣን አላሰረው ቢታሰረን ቢሆን ይሄን ያክል አመሳይ ያገኘ ወረደ አልታሰረም። እዚህ ዓለም ገዥ ወድቋል። አሸነፈው አሸነፈው እንጂ አላሰረው። ይሰራ ቆላስይስ ምዕራፍ 2 ቁጥር 9 ጀምሮ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣን ሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል። የሥጋንም ሰውነት በመክፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። በጥምቀትም ከእርሱ ጋር ተቀበራችሁ። በጥምቀትም ደግሞ ከሙታን ባስነሳው በእግዚአብሔር አሰራር ከእርሱ ጋር ተነሳችሁ። እናንተም በበደላችሁና ሥጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወት አገኛችሁ። ቁጥር 14 ላይ ይላል በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። ይሄን ነው የሚለን። በእኛ ላይ የነበረውን የሚቃወመንን በትእዛዛት የጻፈውን የዕዳ ጽሕፈት ምን አደረገው የሚለው ደመሰሰው። በቃ ክርስቶስ ያደረገው ይሄንን ነው። ከዚያ በኋላ እርሱንም በመስቀል ጠርቆ ከመንገድ ምን አደረገው? አስወገደው። እርሱ እኮ እዚህ ሰይጣን ነው እኮ። ሰይጣን ይውላችሁ፣ ሰይጣን
የሰው ልጅ ጨምዶ ነበር የያዘው። ቅድም እያወራን ነበር። ልክ ፈርዖን እስራኤል እንዳስጨነቀ ማለት ነው። በነገራችን ላይ ፈርዖን የሰይጣን ምሳሌ ነው። ሄሮድስም እንደዚህ ነው፣ የሰይጣን ምሳሌ ነው። እና የእግዚአብሔርን ሕዝብ ያስጨንቁ ነበር እነሱ። ሰይጣንም እንደዚህ ነበር የሚያደርገው የሰው ልጅ ማስጨነቅ። እና እሱ ምን አደረገ? በመስቀል ጠርቆ ከመንገድ አስወገደ። አቅም፣ ኃይል፣ ቦታ፣ ስፍራ እንዳይኖር። ለዚህ እኮ ነው አንድ ትንሽ ልጅ ተነስታ በኢየሱስም ስትለው ዋይ ለዚህ እኮ ነው እንደዚያ የሚለው። ምክንያቱም ኃይሉ ተገፈፈ፣ ስልጣኑ ተገፈፈ፣ ተቀማ። ያ የነበረው በሰው ላይ የጫነውን ነገር በሙሉ ኢየሱስ ምን አደረገው? አስወገደው። ክብር ለእግዚአብሔር ይሁን። ይገርም ነው። እንዲሁ ዝም ብሎ አሰረው እያሉ የእሱን ስራ ይሰራል። ከታሰረ እኮ እንደ እውነት ከሆነ እውነቴን ነው የምላችሁ፣ በቃ ኢየሱስ ሰላም ይሆናል እያለ ሰላም ነበረ የሚሆን የነበረ። ብጥብጥ ከየት መጣ? መጠላላት ከየት መጣ? መገዳደል ከየት መጣ? ጥላቻ ከየት መጣ? ፍቅር ማጣት ከየት መጣ ስንል ከራሱ ነው። ለምን? የዚህ ዓለም ገዥ ወንጌልን ጭምር እኮ እንዳይሰሙ አሳውሮ ያዛቸው እሱ እኮ ነው። የእግዚአብሔር ቃል እንደሚናገር የማያምኑትን ነው የሚለው። በእኛ ላይ ግን ምን ሆኗል? ቅድም እንደተባለ ተደምስሙ እንድንሰማ እግዚአብሔር ረዳን፣ ሰማን፣ መጣን። አሁን በእኛ ላይ አይሰራም፣ ግን ደግሞ በዚህ ዓለም ላይ ይሰራል። በማያምኑት ላይ የማያምኑትን ልብ አጨልሞ ይዟል። ስለዚህ እሱ የሚወድቅበት፣ የሚታሰርበት፣ የሚጣልበት ለመጨረሻ የሚወገድበት ጊዜ አለ። ግን አሁን እንደተባለው ታስሯል፣ ኢየሱስ ተመርምሯል ሚለው እንዲው በእውነቱ ማናጀ ነው አሁን ቆስ እሱ ማነሱ ኦፕሬሽን ቀድም ለናል ዶክተር ጌታ የተባረከ። እንግዲህ አሁን ወደ ወንድም ኪዴ ልመጣ ነው። እስኪ ተጨማሪ ካለ እስኪ ምንድን ነው ውስጥ ላይ ያለው ትንሣኤን አስመልክቶ ምን ይሰማል? እንዲያው አንተ ስታከብረውስ እንዴት ነው? ደስታ በውስጥ ያለው ደስታ እንዴት ነው? አሁን ስታከብረው እና ድሮ ስታከብረው ደስታው እንዴት ነው? ጨመረብኝ ነው አለ። ጌታ የተባረከ ይሁን። ትንሣኤ ለእኔ ልዩ ነው። ለአማኞችም ትንሣኤ በጣም ልዩ ቦታ የምንሰጠው ልክ አንድ ክርስቲያን በወንጌል የተጻፈውን የእግዚአብሔርን ቃል እንደሚጠነቀቅና እንደሚያከብር ትንሣኤ የክርስትና መሰረታዊ ትንሣኤ ከሌለ ስለ ክርስትና ልናወራ አንችልም። በክርስቶስ ክርስቲያን ከተባልን በኋላ በክርስቶስ ያመነ ሰው የክርስቶስን ትንሣኤ ሳያከብር ክርስቲያን ሊባል ስለማይችል ማለት ነው። ስለዚህ የትንሣኤ ትርጉም፣ የትንሣኤ ዋጋ ሊታወቅ ይገባል። ለእያንዳንዳችን የትንሣኤውን ሚስጥር ስንረዳ፣ የትንሣኤውን ዋጋ ስናውቅ በውስጣችን ላይ ክርስቶስ ለእኛ ያደረገው ዋጋ የሆነልን የተከፈለልን ዋጋ ስናስብ ልክ አንድ ባለዕዳ እንደው እሱ ሳይከፍል ዋጋ ተከፍሎልሃል ነፃ ነህ ሲባል የሚሰማው ደስታ ምንድን ነው የሚሆነው? ያ ደስታ ሁል ጊዜ የሚቀጥል ደስታ። ምናልባት ያ ዕዳው የተከፈለለት ሰው ዛሬ ቢከፈልለትም ነገ መልሶ ባለዕዳ ሊሆን ይችል ይሆናል። ዕዳው የዛሬው ዕዳ ቢከፈልለትም ነገ በሌላ መንገድ ተበድሮ ወይ በሆነ መንገድ በዕዳ ሊያዝ ይችላል። ግን ለዘላለም ዋጋው የተከፈለለት ሰው የሚሰማው ደስታ ምንድን ነው? በጣም ታላቅ ደስታ ነው የሚሆነው። ስለዚህ ዋጋው እንደተከፈለለት ሰው ሁልጊዜ በሰላም በደስታ እንደሚኖር ሰው በጣም ትንሣኤን ሳስብ እኔ እኮራለሁ፣ ደስ ይለኛል በጣም። ግን ትንሣኤ ማለት ምን ማለት ነው የሚለው ማንሳት ላይ ይፈልጋለሁ። ምክንያቱም ትንሣኤ አንዳንድ ጊዜ ስናስብ እኔም በነበርኩበት በኖርኩበትም ትንሣኤ እናስባለን፣ ብርሃነ ትንሣኤው ብለን እናከብረዋለን። ግን ቀጥታ የሚታየን የሚታረድ በግና ፍየል ወይንም ደግሞ የሚኖረን ሴርሞኒ የበዓሉ ድባብ የምንጠራቸው ሰዎች ከቤተሰቦቻችን ጋር የምናከብረው ምናልባት መሄድም ካለብን ክፍለ ሀገር ድረስ ሄደን ከክፍለ ሀገር የሚመጣም ካለ በተለያየ አቅጣጫ ተጓጉሎ በአንድ ላይ የሚከበር ስለ እሱ ነው የምናስበው። ነገር ግን ትንሣኤን ስናስብ ስለ ሕይወት ብናስብ ምን አይነት መታደል ነው። እኔ እስካሁን ድረስ ያከበርኳቸው ምናልባት የትንሣኤ በዓላቶች ትንሣኤ ብዬ ያከበርኳቸው በቃላት ባውቃቸው በጨለማ ውስጥ እየኖርኩ ትንሣኤን ማሰብ ይገርመኛል። ማለት በጨለማ እየኖርክ እንዴት ስለ ትንሣኤ እኮ ብርሃን ነው። በጨለማ ኑራ ግን
ስለ ብርሃን ማውራት ይሄ እንደ መዋሸት ነው የሚቆጠረው። ማለት ትንሣኤ ብርሃን ነው። ስለ ብርሃን የምታስብ ከሆነ በብርሃን መመላለስ መቻል አለብህ እንጂ ለአንተ ሰላም ሳይሰጥህ፣ ረፍት ሳይሰጥህ፣ ደስታ ሳይሰጥህ ስለ ሰላም፣ ስለ ብርሃንም ስለ ደስታም ልታወራ ስለማትችል ማለት ነው። እና ትንሣኤ እንግዲህ በመጽሐፍ ቅዱስ መዝገበ ቃላትም እንደተቀመጠው ትንሣኤ ማለት ከሞት መነሳት ነው አይደል? ግን ከሞት የምንነሳው እንዴት ነው? በስጋ ብቻ ሳይሆን በነፍስና በስጋ መነሳት የሚል ትርጉም አለው። እና ትንሣኤ የሚሆንልን ነፍሳችንም ስጋችንም ነው አይደል? በተለወጠ አካል ነው አይደል የሚነሳው? የማይበሰብሰው በቃ እና ስለዚህ በትንሣኤ ሲሆን የሆነልን በስጋ ብቻ ሳይሆን በስጋም በነፍስም ትንሣኤ ሆኖልናል ማለት ነው። እና ብዙ ጊዜ ትንሣኤን ለማደብዘዝ የተለያዩ መላምቶች፣ የተለያዩ የፍልስፍና ጽሁፎችም ተካሂደዋል። አንቲክራይስት በሆኑ እንትኖች ማለት ነው። የክርስቶስ ተቃዋሚ በሆነው ስለ ትንሣኤ ብዙ ተቃውሞዎች፣ እንደውም ትንሣኤ የመሰከሩትን ሐዋርያቶችን ምናልባት ይህን ስለ ትንሣኤ የመሰከሩት በራእይ እነሱም ይነሳል ብለው በጣም በከፍተኛ ደረጃ ይጠብቁት ስለነበር ተነስቷል የሚለውን የጻፉትም የተናገሩትም የመሰከሩትም በራእይ አይተውት ነው። በከፍተኛ ደረጃ ይጠባበቁ ነበረ ትንሣኤ ያደርጋል ብለው ክርስቶስ ይነሳል ብለው ሲጠባበቁ ስለነበር ኋላ ላይ ግን ይሄን እንደ ቪዥን መስሎባቸው ማለት ነው፣ ራእይ መስሏቸው እንደተነሳ ገምተው ተነስቷል ብለው አወሩ እንጂ አልተነሳም። ይሄ በጣም ከባድ የሆነ እንትን ማለት ነው። ምክንያቱም የክርስትና መሰረት ትንሣኤ ስለሆነ ትንሣኤውን ማጥፋት ነው አንቲክራይስት የሆነው ሐሳቡ ማለት ነውና ግን ደግሞ በሚገርም ሁኔታ ወንጌልን ስናይ በዚህ በተቃራኒ ሆኖ እናገኘዋለን። ሐዋርያቶች ይነሳል ብለው የሚጠብቁ አልነበሩ። የሚገርመው ሉቃስ ላይ እንደተጻፈው ስለ ትንሣኤ የሐዋርያቶች ሐሳብ ምንድነው ብለን ስንመረምር መጽሐፍት ስናይ ይነሳል ብለው አይደለም የሚጠብቁት። በቃ ሞቶ እንደቀረ ነበር ሲያስቡ የነበሩት። ለዛም ነው ትንሣኤው ሂደው መቃብሩ ባዶ መሆኑ ሲያው ምናምን የተገረሙት። እነ ቶማስ ካልነካው አላምንም ያለበት ምክንያት እኮ ይነሳል ብሎ ስለማያምን ነው፣ ስላልጠበቀ ነው። ስለዚህ በከፍተኛ ደረጃ ትንሣኤ ይሆናል ክርስቶስ ይነሳል ብለው ሲጠብቁ ስለነበረ ያ በራእይ አይተውት ነው ተነስቷል ያሉት እንጂ በእውነት አልተነሳም ብሎ ለሚከራከሩ ሰዎች ራሱ እነሱ አይጠብቁ። ሐዋርያቶች ይነሳል ብሎ አልጠበቁ። ግን በመነሳቱ እጅግ ተገርመው ካልነካው እንኳን አላምንም እስከ ማለት ድረስ የደረሱበት። ሁለተኛ ደግሞ መቃብሩ ባዶ የሆነውን ራሱ በጣም በከፍተኛ አድናቆት የተካሄደበት ሁኔታ አለ ማለት ነውና ስለዚህ ስለ ትንሣኤ ስናስብ ክርስቶስ ከሞት ተነስቷል። ክብር ለጌታ ለኢየሱስ ይሁን። አሜን። ይሄ ማዕከላችን ነው። ትንሣኤን ያልነው ክርስቶስ ከሞት ስለተነሳልን ስለሆነ ማለት ነው። እና ክርስቶስ በሞት በመነሳቱ ምንድነው ያገኘነው ድል? ምክንያቱም እኔ ከዚህ በፊት ይህን ድል በማስተዋል አላከበርኩም ነበር። አሁን ግን በማስተዋል ስናከብረው በምን ምክንያት ነው? አሁን ትንሣኤን ማከብረው ለምንድን ነው ብዬ ሳስብ ቢያንስ በሶስት ዋና ዋና መንገዶች ማሰብ እችላለሁ። የመጀመሪያው ሞት ድል ስለተደረገልኝ ነው። በክርስቶስ ኢየሱስ ሞት ተሸንፏል። ሞት ድል ተነስቷል። ስለዚህ አንዱ ይሄ ነው ማለት። ሁለተኛ ነገር ደግሞ መስዋዕቱ ተቀባይነት ያገኘበት ትንሣኤ ነው። ጌታ ኢየሱስ ክርስቶስ ከሞት መነሳቱ ዋናው እግዚአብሔር ይህንን ለሞት የተከፈለውን መስዋዕት ለሞት የተከፈለውን ዋጋ መቀበሉ የተረጋገጠበት የክርስቶስ ትንሣኤ ነው። ክርስቶስ ተነስቷል ስንል መስዋዕቱ ተቀባይነት አግኝቷል ማለት ነው። ለምን የተከፈለው መስዋዕት? ለሞት ዋጋ የተከፈለው ለኃጢአት ወይንም ደግሞ ለበደል የተከፈለው ዋጋ መስዋዕቱ የተከፈለው መስዋዕት ተቀባይነት በእግዚአብሔር ዘንድ ተቀባይነት አግኝቷል ማለት ነው። ሌላው ግን ለአማኞች ሁሉ የዘላለም ሕይወት የተረጋገጠበት ዋስትና ትንሣኤ ነው። ስለዚህ እኔ ዋስትናዬ የተረጋገጠ ነው ማለት ነው። አንዳንድ ጊዜ ሰዎች ድናሮ ሲባል የሚደነግጡት መጨረሻ ምንድን ነው ሲባል ለክርስቲያን እኮ ተስፋችን እኮ የዘላለም ሕይወት አሁን በምድር ላይ የምንኖረው ብቻ ሳይሆን የዘላለም ሕይወት እንዳለን እርግጠኞች ስለሆነ ነው አይደል? ስለዚህ ይህንን ተስፋ እርግጠኛ የሆነው በምን ምክንያት ነው ብለን ስናይ በትንሣኤ ምክንያት ነው። ክርስቶስ እንደተነሳ እኔም ስለምነሳ ማለት ነው። ሞቼ የምቀር ስላልሆኑ የዘላለም ሕይወት በክርስቶስ ኢየሱስ ስለማገኝ ይሄ ትልቅ ዋጋ ነው። ስለዚህ ሞቼ እንደማልቀር የተረጋገጠልኝ
ክርስቶስ እንደተነሳ እኔም በሞቱ ብንተባበር በትንሣኤው እንተባበራለን አይደል? ሮሜ 6 ላይ የተጻፈው ማለት ነው። ስለዚህ በክርስቶስ ኢየሱስ ምክንያት ትንሣኤ አለን ማለት ነው። ይሄ ትንሣኤ ደግሞ ምናልባት ሁለት አይነት ትንሣኤ ነው ያለው አይደል? የፍርድ ትንሣኤና የዘላለም ሕይወት። በክርስቶስ ኢየሱስ የዘላለም ትንሣኤ እንደሚያገኝና ይህንን ትንሣኤ ያረጋገጠ ሰው ምንድን ነው የሚሰማው? እጅግ ደስታ፣ ከፍ ያለ ደስታ ነው የሚሰማው። ስለዚህ በዛ ሁኔታ ላይ ነው እያከበርኩ ያለሁት ማለት ነው። ክብር ለኢየሱስ ይሁን። ይህንን ትንሣኤ ግን ጌታ ተነስቷል በሚል ብቻ አይደለም የወሰዱ። አንዳንድ ጊዜ ሰዎች ጌታ ተነስቷል በክርስትና ራሱ የትንሣኤውን እርግጠኝነት በልብ መረዳት አለመረዳት ትንሣኤ ሊቀልብን ይችል ይሆናል። ሐዋርያቶችም ይህን ትንሣኤ ሲያረጋግጡ የትንሣኤውን ጉልበት ሲሰብኩ በጣም በከፍተኛ ኃይልና ስልጣን ሰብከዋል። ስለ ትንሣኤው ነበር። ከዛ በኋላ አይደለ ካረጋግጡ በኋላ ከማረጋገጣቸው በፊት እኮ ምንም አላሉም እኮ በተለያየ መንገድ በብዙ ፍርሃት ነበሩ። ግን ትንሣኤው ተረጋገጠ። እንዴት ተረጋገጠ? የመጀመሪያው በብሉይ ኪዳን እንደሚነሳ የተረጋገጠበት ክፍል አለ። ሁለተኛ ደረጃ ደግሞ መቃብሩ ባዶ መሆኑን አረጋግጠዋል ሐዋርያቶች ማለት ነው። ስለዚህ እስካሁን ድረስ መቃብሩ ባዶ የሆነ የክርስቶስ ብቻ ነው አይደል? የክርስቶስ መቃብር ብቻ ባዶ የሆነ እስካሁን ድረስ ማለት ነው። ስለዚህ በዓለም ዙሪያ የማያምኑ ሰዎች ጭምር ባዶ መሆኑን አረጋግጠው ክርስቶስ እንደተነሳ በራሳቸው ጽሑፍ ይጻፉታል አይደል? እንደውም ዋና ፈላስፋው የአይሁዳዊ ፈላስፋ ማለት ነው እሱ ጽፎታል። አማኝ አይደለም ግን ስለ ክርስቶስ ትንሣኤ በደንብ አብራርቶታል ማለት ነው። መረጋገጥ አለበት። ለእኛም ዛሬ ትንሣኤው በደንብ መረጋገጥ አለበት። ምናልባት አንዳንድ ሰዎች ትንሣኤን ዝም ብሎ በክብረ በዓል ብቻ ወይም በባህል ብቻ የተቀበሉ ሰዎች ካሉ ትንሣኤ የተረጋገጠ መሆኑን መረዳት አለባቸው ብዬ አምናለሁ። ምክንያቱም ለእኛ ትንሣኤ የተረጋገጠ ስለሆነ ለሐዋርያቶችም ትንሣኤውን በእርግጠኝነት ሲያረጋግጡ ከዛ በኋላ ነው ጉልበትም ኃይልም ያገኙ። ስለ ትንሣኤ ነው አሁን የሚሰበከው። በስልጣን የሚሰብከው ስለ ክርስቶስ ትንሣኤ ነው እና ይህንን ትንሣኤ በመጽሐፍ ቅዱስም ወደ 11 በተጻፈው መሰረት ወደ 11 ጊዜ ክርስቶስ ታይቷቸዋል። የመጀመሪያ ለማርያም መግደላዊ ታይቷል። በሁለተኛ ደረጃ ለሴቶቹ ታይቷል። በሶስተኛ ደረጃ ለጴጥሮስ ታይቷል። በአራተኛ ደረጃ ለ11 ታይቷል። ኋላ ደግሞ ለ10 ታይቷል። ኋላ በገሊላ ለ7 ታይቷል። ኋላ ደግሞ ለ500ዎቹ ታይቷል። እንደገና ለጴጥሮስ ታይቷል። ለቶማስ ታይቷል። ለጳውሎስ በደማስቆ ታይቷል። ለኤማውስ መንገደኞች ታይቷል። ስለዚህ እነዚህ ሁሉ ትንሣኤውን የሚያረጋግጡ ጌታ መነሳቱን የሚያረጋግጡ ናቸው። ስለዚህ እርግጠኛ እንደሆነ ሰው ሐዋርያቶች ልክ በስልጣን ስለ ትንሣኤው እንደሰበኩ እኛ ደግሞ የዘላለም ሕይወትን እንዳረጋገጠ ሰው ልድን እችላለሁ አልችልም እንደሚል ሰው እንደሚጠራጠር ሳይሆን እርግጠኛ እንደሆነ ሰው በደስታ ስለ ትንሣኤ የምንመሰክርበት ነው። የምንበላበት የምንጠጣበት ብቻ ሳይሆን መብላት መጠጣት የዘወትር ስራችን ሊሆን ይችላል። እንግዲህ ሰው ካልበላ ካልጠጣ ስለማይኖር ማለት ነው። ነገር ግን ደግሞ በምግብና በመጠጥ ብቻ ሳይሆን በእግዚአብሔር ቃል ስለሆነ ሰው የሚኖረው ስለ ትንሣኤ የምናወራበት በዘመናችን ሁሉ ስለ ትንሣኤ መመስከር፣ ስለ ትንሣኤ ማውራት ይኖርብናል፣ ይጠበቅብናል ብዬ አምናለሁ እና በዚህም በዓል ላይ ስናከብር ስለ ትንሣኤ ነው ጎልቶ መታየት ያለበት እንጂ በግና ፍየል የታረደ ስጋና ወይም የሚበላ መጠጥና ምግብ ምናምን ብቻ ሳይሆን መጉላት ያለበት ጎልቶ መታየት ያለበት የትንሣኤው በዓል የትንሣኤው ክብር መገለጥና መታወቅ አለበት። እያንዳንዳችን ትንሣኤን ስናከብር በደስታ ደስ ብሎን የጠላት ኃይል ምክንያቱም የደቀቀበት ሞት የተሸነፈበት የዘላለም ሕይወት የተረጋገጠበት ሰዎች ሁሉ በሰላም ከጠላት ውጊያ በሰላም አርፈው የሚኖሩበት ጊዜ ስለሆነ ትንሣኤን በደስታ እናከብረዋለን ማለት ነው። እያከበርነውም ነው፣ ወደፊትም እናከብረዋለን። ትንሣኤን በነገራችን ላይ ትንሣኤን ዛሬ ትንሣኤ የሚከበርበት በዓል ብለን መታሰቢያ እንጂ ኤግዛክትሊ ቀኑ በ30 ነው ወይ በ29 ነው ወይ በ15 ነው ብለን ልንወስነው አንችልም። መታሰቢያውን ነው የምናከብረው። መታሰቢያውን በዛሬው ቀን እናክብር እንጂ ትንሣኤ ለክርስቲያኖች ሁልጊዜ የሚያስቡት በልባቸው ላይ የሚኖር ሁሌ የሚመሰክሩት በዓላችን ነው ማለት ነው። ክብር ለጌታ ለኢየሱስ ይሁን። ክብር ለእግዚአብሔር። ትንሣኤከ ለእለ አመነ ብርሃነከ ፈኖከ ዲቤነ ይላሉ በማሕሌት ሊቃውንት።
እንበል ትንሣኤ ከለላምን ብርሃነ ከፈኖ ከዲቤን ትንሣኤህን ለምናምን ለእኛ ብርሃንህን ወደ እኛ ምን አልክልን? ላክልን ከሆነ ልከህልናል ወይም ልከህልናል ብለው ጥሩ ነው። ልከህልናል ለምን? የተገለጠ ብርሃን የመጣ ብርሃን እኔ ወደ ዓለም ብርሃን ሆኜ መጥቻለሁ። ስለዚህ ብርሃንህን ላክልን ምንል ከሆነ ወደፊት ምንፈልገው ነገር አለ ማለት ያልበራልን ነገር አለ። ለእኛ ግን ምን ስላለልን ነው? ስለበራልን ነው ማለት ነው። ይህንን አመላለስ እንለዋለን ማለት ነው። ክብር ለኢየሱስ ይሁን።
እግዚአብሔር የተባረከ ደሳይ እንደው እንደዚህ በቃ አንዳንዱ እኮ አለማስተዋል እንደው የምንጮኸውን ነገር አስተውለን ፈትሸን ብናየው እኮ ወደ አንድ መንገድ ነው የምንመጣው፣ ወደ አንድ ህይወት ነው የምንመጣው፣ ወደ ትንሣኤው ጌታ ነው የምንመጣው እና ያው ቅድም እንደተባለው መቃብሩ ባዶ ነው የተባለ የኢየሱስ ብቻ ነው። ስም ወንድማችን ዓለም ያረጋገጠ እግዚአብሔርን የመምሰል ምስጢር እጅግ ታላቅ ነው ይልና በስጋ የተገለጠ ለመላእክት የታየ ለአሕዛብ የተሰበከ በዓለም የታመነ በመንፈስ የጸደቀ በክብር ያረገ ለእግዚአብሔር ክብር ይሁንልን። ይሄ በቃ ምን ለአራት ነው ካስፈለገ ሌላ ምንድነው ጨምረን ቢሆን እንደደመጥ አራት አምስት ሌሎች ተነስተዋል የሚባሉት ሁሉ ማረጋገጫ ጌታ ኢየሱስ እንደተነሳ ራሳቸው መቃብር ሲያስጠብቁ የነበሩት በወታደሮቻቸው በጠንካራ ወታደሮች መቃብር ሲያስጠብቁ የነበሩት መነሳቱን ሲያውቁ ተሰርቋል በሉ አይቻልም። ተሰርቋል በለም ጌታን አታስቀረው። ለምን እንደተናገረ እንደ ቃሉ የእግዚአብሔር ቃል እንደሚናገር መጽሐፍ እንዳለ ኢየሱስ ከሙታን መካከል ተለይቶ ምን ብሏል? ተነስቷል። ጳውሎስ እኮ ዓለም አቀፍ ትምህርት የተማረ ሰው አመት ከገማልያል ሀገር ሰዎች ብሎ የተማረ ጀግና እኮ ጀግና የነበረ ጀግናው ያገኘው ክብር ለኢየሱስ ይሁን። ይሄ ሰውዬ መጽሐፍ እንዳለ ወንጌል እያነበበ መጽሐፍ እንዳለ እንደተነሳ ማቴዎስ እንዳለ ዮሐንስ እንዳለ ማርቆስ እንዳለ ሉቃስ እንዳለ አራቱም ወንጌላት ትንሣኤውን ተናግረዋል። ክብር ለኢየሱስ አሜን። ስለዚህ የተነሳው ጌታ እሱ ለእኛ ምናችን ነው? ትንሣኤያችን ነው። ተነስተናል በቃ አይደለ? ስለዚህ ወደ ቀሲስ ነው የምመጣው። ቀሲስ ነቃ ነቃ እያሉ በጣም ነቃ ብለው ፋሲካ አይደለ? ፋሲካ ስለሆነ ነቃ ነቃ በጭ እኛ ጋር ቅድም እንዳልነው መፈወሰ ደዌ አቃቤ ሥራይ መንፈስ ቅዱስ አለ እኮ መፈወሰ ደዌ አቃቤ ሥራይ መንፈስ ቅዱስ መፈወሰ ደዌ ኢየሱስ ክብር ለኢየሱስ አይደል? ከዚህ ጋር እንዲራን ዘምር አቃቤ ሥራይ ጌታ ይባላል። እና እንግዲህ ቄሴ ያው እንደተባለው በጣም የምናወራባቸው አንዳንድ ነገሮች አሉ። ለምሳሌ ከትንሣኤው በኋላ ገብረ ሰላም ይባላል። ገብረ ሰላም እሱም በኋላ እናወራለን። ገብረ ሰላም አለ። ግን እሱ የያዙት ነገር ካለ ላውራበት በዚህ ጉዳይ የሚሉት ካለ እሱ ያው እግዚአብሔር የተባረከ ይሁን። እንግዲህ ተመልካቾቻችን ፋሲካን ስናከብር ልዩ ነው። ፋሲካ ደስታ ስለሆነ ማለት ነው። ፋሲካ ምንድነው? ደስታ ነው። ደስታ ደግሞ ጌታ ነው። በጌታ ደስ ይበላችሁ። መዝሙሩም ደግም ይላለው ይትሳ ሰማይ ነው። ወተካሰ ይመጣ ወይም ፍሁ ቀርነ መሰረታተ ምዝ እሱ ነው። ወይ ወጉ አድባር ዋውገ እሱ ነው። አሜን። ወይ ወምሳ አባይ ፍሳ በሰማያ በሰማያ ከዳፕር ፋሲካ አሜን። ቲባ በዘመክርሱ እንግዲህ መርጌታ ብለውታል። ሌላው ያለውን ወስደውታል። እንዴው ይሄው እንደ ንስር ፈጣን ናቸው። እንግዲህ መርጌታ ቀሰላ ምንም ማድረግ አይቻልም። እንደ ንስር ፈጣን ናቸው። እንግዲህ ፋሲካችን ክርስቶስ ታርዶልናልና በአዲስ ኪዳን የምናከብረው በዓላችን ከሞት ወደ ሕይወት ከፍርድ ነፃ የወጣንበት ኢየሱስ ክርስቶስ ነው። ፋሲካችን የታረደልን የምንበላው ደስታችን ሕይወታችን የሆነው ክርስቶስ ነው። እንግዲህ ትንሣኤን ለማክበር በቅድሚያ ቅድም መርጌታ መልአክ አንድ ነገር አስምረውበት እየተናገሩ ነበርና እንደው ልድገመው። ሰው ትንሣኤን ለማክበር በቅድሚያ በክርስቶስ መሆን አለበት። ሰው በክርስቶስ ካልሆነ ትንሣኤ አይገባው። በቃ ትንሣኤ አይገባው።
ትንሣኤ ምን እንደሆነ አይረዳም። ሰው ትንሣኤን ለማክበር የመጀመሪያው ነገር ምን መሆን አለበት? ዝግጅቱ ምን መሆን አለበት? ትንሣኤን ለማክበር ሰው እንዴት ነው መዘጋጀት ያለበት ከተባለ የመጀመሪያው ሰው በክርስቶስ ማመን አለበት፣ በክርስቶስ መሆን አለበት። ከዛ ውጭ ያለው ፋሲካ ምን ይሆናል? መብል መጠጥ ብቻ ነው የሚሆን። ያ ደግሞ ቅድም እንደተባለው መብል ለሆድ ነው፣ ሆድም ለመብል ነው። እነርሱም ተያይዘው ምን ይላሉ? ይጠፋሉ። ይሄ ደግሞ የሚጠፋ ከሆነ የምናከብረው ፋሲካችን ግን በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እንደተጠቀሰው ጳውሎስ እንደተናገረው ፋሲካችን ክርስቶስ ታርዶልናል። ክብር ለስሙ ይሁን። አሁን ደስታችን፣ አሁን በዓላችን፣ አሁን የምናከብረው ትንሣኤያችን ክርስቶስ ነው። ስለዚህ ለእኛ ክርስቶስ ነው ምናችን? ትንሣኤያችን። እንግዲህ ክርስቶስ ኢየሱስን ቀደም ሲል በሥጋ በተገለጠበት ባገለገለበት 33 ዓመት በዚህ ምድር በኖረበት ጊዜ እንደ ሰው የተገደበ ነበር። እንደ ሰው ምን ያለ ነበር? የተገደበ ነበር። ሁሉም ስፍራ መገኘት አልቻለም ነበር። ለምን? አልዓዛር በሞተ ጊዜ አንተ ብትኖር ኖሮ ተባለ። ይሄ ሰውኛውን ሲያወሳ ነው። ሰውኛው ፍጹም አምላክ ፍጹም ሰው ነው ክርስቶስ። ነገር ግን አልዓዛር በሞተ ጊዜ እሱ እዛ አልነበረ። ምን ያለ ነበር ማለት ነው? የተገደበ ነበር። ከአራተኛው ቀን በኋላ ነው ወደ አልዓዛር የመጣው። ወደ አልዓዛር መጥቶ አልዓዛር ተነስቷል፣ ከሞት ተነስቷል። የአልዓዛር መነሳት ግን ምንድነው ብለን ስናስብ ወይ የእግዚአብሔርን ቃል ስንረዳ ተመልሶ ሞት አለው። የክርስቶስ ሞት መነሳት ግን ዘላለማዊ ነው፣ ለዘላለምም ሕያው ነው። ክርስቶስ በመነሳቱ አንድ ደስታ እግዚአብሔር ደስ ብሎታል። በመዝሙር 2 ቁጥር 7 ላይ እንደተገለጸው አንተ ልጄ ነህ እኔ ዛሬ ወለድኩ ያለው እግዚአብሔር ከሰማይ የትንሣኤው ቀን። ምክንያቱም የተወለደ ቀን አይደለም ይሄንን እግዚአብሔር የተናገረው። ዕብራውያን 1:5 ላይም እንደተጻፈው እግዚአብሔር ደስ የተሰኘው ኢየሱስ የተነሳበት ዕለት ነው። ለምን? ሰማይም ቅድም እንዳለው መርጌታ በሰማይ ታላቅ ደስታ የሆነው ከምን የተነሳ ነው ስንል ኢየሱስ ገዳቢውን ድል ነስቶ በመነሳቱ አብ ከሰማይ ምን አለ? አንተ ልጄ ነህ እኔ ዛሬ ወለድኩ አለ። ጉድን አለ፣ ተደሰተ። እንዴ ትንሣኤ እኮ ነው፣ መንፈስ ቅዱስ ነው ይሄ። ሃሌሉያ። እና እሱ ደስ የተሰኘው መቼ ነው? ልጁ በተነሳ ሰዓት፣ ሞትን አሸንፎ በተነሳ ሰዓት፣ ገዳቢውን ደምስሶ ሕይወትን ባነገሰ ሰዓት አብ ከሰማይ ተደሰተ። ሰማያት ተደሰቱ፣ መቃብራት ተከፈቱ፣ መጋረጃው ተቀደደ። ሃሌሉያ። ይሄ ነው ትንሣኤ። ሰው ትንሣኤን በክርስቶስ ካልሆነ አይረዳውም። መብል መጠጥ አዘጋጅቶ በግ አርዶ ዶሮ አርዶ ቅርጫ አስገብቶ ያንን በልቶ ሊታመም ይችል ይሆናል። በክርስቶስ ካልሆነ ሊታመም ይችል ይሆናል። ምክንያቱም 55 ቀን ተጾሞ ያ ሲበላ እንደገና ህመም ነው የሚሆነው፣ ደስታ አይደለም የሚሆነው። እኛ ግን ኢየሱስ ክርስቶስ ለእኛ ሕይወት ሆኖ በመነሳቱ ደስታችን መብልና መጠጡ አይደለም። በዓላችን ደግሞ ዕለት ዕለት ነው። ይህም ለምንድን ነው? እኛ ከክርስቶስ ጋር መነሳታችንን ደግሞ ጳውሎስ በኤፌሶን ምዕራፍ 2 ላይ ሲናገር በበደላችንና በኃጢአታችን ሙታን ነበርን። አሁን እኛ በክርስቶስ ሳንሆን ምን ነበርን? ሙታን ነበርን። ነገር ግን ከክርስቶስ ጋር ምን ሰጠን ይላል? ሕይወትን ሰጠን። ይህን ካለ በኋላ ቁጥር 6 እና 7 ላይ በሚመጡት ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። እኛ ተነሳን፣ በቃ ተነሳን። ከእሱ ጋር ምን አለን? አስነሳን። በበደላችን ምን ነበር? ሙታን። ከእርሱ ጋር ምን ሰጠን? ሕይወት። ከዛስ ከእርሱ ጋር ደግሞ ምን አለን? አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠ። አሁን እኛ ደስታችን በአብ ቀኝ ከክርስቶስ ጋር አስቀምጦናል። ደስታችን ይሄ ነው። በዓላችን ይሄ ነው። ትንሣኤን ስናስብ ለተመልካቾቻችን የትንሣኤው ክብር፣ የትንሣኤው ምንነት
ትርጉሙ፣ ምንነቱ የአንድ ነገር ምንነቱ ካልገባን አይጠቅምም። ምንነቱ መግባት አለበት። የትንሣኤው ምንነት ምንድነው ስንል ክርስቶስ ራሱ ኢየሱስ ነው። ቅድም እንደተናገርኩት በዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ ትንሣኤና ሕይወት እኔ ነኝ። ጌታ ኢየሱስ ክርስቶስ እንግዲህ በዚህ ምድር ባገለገለበት ሰዓት የምኵራቡን አለቃ የኢያኢሮስን ልጅ ምን ብሏል? አስነስቷል። አንድ ልጅ የነበራትን መበለት ሄዶ አስነስቷል። የነዛ መነሳትና የክርስቶስ ኢየሱስ መነሳት ደግሞ እኛም ከክርስቶስ ጋር ያለን መነሳት ይለያል። ይሄኛው ትንሣኤ የሚለይ ነው። ስለዚህ ትንሣኤን ስናከብር በሐዲስ ኪዳን አዲስ ፍጥረት የሆነበት ነው። ማንም በክርስቶስ ቢሆን ምንድን ነው? አዲስ ፍጥረት ነው። አዲስ የሆነበት አሮጌው ነገር ቅድም ስለ ፋሲካ ስናነሳ ወንድሜ ኪዳን እያነሳ ነበር። እርሾው ምን የሚያደርግ ነው? የሚያኮመጥጥ ነው። እርሾው በሐዲስ ኪዳን እንደ ኃጢአት ተመስሏል። በሐዲስ ኪዳን ምንድን ነው? ኃጢአት ነው። ኃጢአት ተወግዶ ያ በበደልና በኃጢአት ከእግዚአብሔር የለየን ምን ተብሎ ተደምስሶ እሱ ተወግዶ ነገር ግን ሕይወት የሆነው የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም፣ በጎነት፣ ቸርነት፣ የዋህነት፣ እምነት፣ ራስን መግዛት እነዚህ የሰው ሕይወት ሆኑ። እነዚህ በሰው ውስጥ ምን አሉ? ተገለጡ። ስለዚህ ትንሣኤ ምንድነው? ሌላኛው መገለጥ። ትንሣኤ ምንድነው? መገለጥ ነው እንጂ መብልና መጠጥ አይደለም። ይሁን እንጂ በሃይማኖት ቤት ከተጾመው በኋላ የተለያዩ የምግብ ዝግጅት በማድረግ መብላትና መጠጥ እንጂ ስለ በዓሉ ምንነት ምስጋና እንኳን አይደረግበት። የበዓሉ ባለቤት ተረስቷል። በዓሉ ራሱ ክርስቶስ ነው እንጂ በዓሉ መብልና መጠጥ አይደለም። የበዓሉን ባለቤት ክርስቶስ ኢየሱስ ነው። ይህንን በግልጽ ልንረዳው ያስፈልጋል። እንግዲህ ቅድም አሃዌ ዮም ፍስሐ ኮነ ኮነት አነ እስመ ተንሥአ እግዚእነ እሙታን ተሙዓኖት ወተሃትመት ሲኦል ወሃለፈ ሙስና ወተረሳ ሐዘን ወተሰቅለ በእንቲአነ ከመ ያድኅነነ ቤዛ ኩሉ ኮነ ድጓ ዘትንሣኤ። የትንሣኤው ድጓው ራሱ የሚለው ምንድን ነው? ወንድሞች ሆይ ዛሬ ለእኛ ደስታ ሆነችልን። መቼ? ዛሬ ደስታ ሆነችልን። ለምን? ክርስቶስ ኢየሱስ ጌታችን ከሙታን ተነስቷልና። ሞት ድል ተነሳ፣ መቃብርም ተዘጋ፣ መበስበስም ቀረ፣ ሐዘንም ተሻረ። በኃጢአት ምክንያት ሰው ሁሉ በምን ውስጥ ነበረ? ደስታ የለውም፣ ሰላም የለውም፣ ሐዘንተኛ ነው፣ ጽድቅ ጎሎታል፣ ረፍት የለውም፣ ይቅበዘበዛል። አሁን ግን ምን አለ? ሐዘን ተሻረ፣ ያድነን ዘንድ በእኛ ኃጢአት ተሰቅሏልና የሁሉ ቤዛ ሆነ። ቤዛ ሆኖ ያዳነን ሕይወት የሰጠን ክርስቶስ ኢየሱስ ትንሣኤያችን እሱ ነው። ጌታችን ኢየሱስ ክርስቶስ ከሞት ተለይቶ በመነሳት የትንሣኤው በኩር ነው። የትንሣኤው ምንድን ነው? በኩር ነው። ለምን ስንል ቅድም እንዳልናቸው ጥቂት ሰዎች የተነሱ ነበሩ። የነሱ መነሳት ዳግም ሞት አለው። የክርስቶስ ኢየሱስ መነሳት ግን ለዘላለም ሕያው ነው። ለዘላለም ምንድን ነው? ሕያው ነው። የክርስቶስ ትንሣኤ ከአልዓዛር መነሳት ይለያል። ለምን ስንል አልዓዛርን ኢየሱስ ነው ያስነሳው። ኢየሱስ ግን ራሱ በስልጣን ነው የተነሳው። ቅድም እንደተባለው ነፍሴን ላኖራት ስልጣን አለኝ፣ ስልጣን አለኛል። ምክንያቱም እርሱ በስልጣን ተነስቷል። ለዚህ ነው መላእክት ወደ መቃብር ሲሄዱ ተስፋቸው በመቃብር የቀረ መስሏቸው የተከተሉት ደቀ መዛሙርቱ ሲሞት የነገራቸውን ነገር ረስተው ነበር፣ ብዥ ብሎባቸው ነበር። ወዴት ሄዱ? ወደ መቃብር ሄዱ። ወደ መቃብር ሲሄዱ ግን ነጭ የለበሱ መላእክት በዛ አገኟቸውና በዚህ የለም አሏቸው። ዛሬ ሰው የት ይዞራል ስትሉ መቃብር ለመቃብር የሚዞረው ባዶ ነው። መቃብር ቦታ ተስፋ የለም፣ ተስፋ የለም። ተስፋቸውን ረስተው እነዚያ የተነገራቸውን ደቀ መዛሙርቱን ነግሯቸው ነበር።
እሞታለሁ እነሳለሁኝ ያላቸውን ምን ብለው ነበር? ዘንግተው ነበር። እነሱ ወደ መቃብር ስፍራ ሄዱ። መላእክቱ ምን አላቸው? ወደ ገሊላ ይቀድማቸዋል ሂዱ አለ። የት ነው ተስፋቸው? መቃብር ቦታ አይደለም ተስፋቸው። አሁን መቃብር ለመቃብር የሚዞሩ አሉ። ምን ተስፋ የለም። መቃብር ስፍራ ባዶ ነው። የኢየሱስን መቃብር እኮ አይደለም አሁን እኮ ቢዞሩ የሌላውን የተክልዬ ነው እንጂ የኢየሱስን እኮ መቃብር ለመሳለም እኮ ኢየሩሳሌም ይሄዳሉ እኮ መቃብሩን ለማየት። እሱ ተነስቷል። መቃብሩ ምንድነው? ባዶ ነው። ወደ ኢየሩሳሌም የሚሄድ ጉዞ ይደረጋል እኮ። ለትንሳኤ ምን ይደረጋል? ጉዞ አለ እኮ። ይሄ የጉዞ አዘጋጆች አሉ። ሀገራችን ላይ መቃብር ለመቃብር የሚንከራተቱ አሉ ብዙ። ይሄ ማለት እንግዲህ መቃብር ስፍራ ምን የለም ማለት ነው። ተስፋ የለም። ተስፋ የሰጠው እርሱ ምን ብሏል? እንደተናገረው ምን ብሏል? ተነስቷል። ስለዚህ መቃብር ለመቃብር አትንከራተቱ። በዚሁ አጋጣሚ መልእክታችንን እናስተላልፋለን። ወደ ቤታችሁ ይመጣል ማለት እሱ ትንሣኤ ነው። ከዛስ ከተነሳ በኋላ ቤት ዘግተው ሐዘን እንደተሻረ ሲናገር እያዘኑ ሳሉ ደቀ መዛሙርቱ አሁን ገደብን ስለጣሰ በተዘጋ ቤት ውስጥ ምን አለ? ገባ። በፊትስ በበር ነበር። አሁን ግን በተዘጋ ቤት ውስጥ ስለገባ አሁን ገደብን አልፏል። እነሱ አዝነው በር ዘግተው ፈርተው ሳሉ በተዘጋ ቤት ውስጥ አዝነው ሳሉ ምን አላቸው? ገብቶ ሰላም ለእናንተ ይሁን አላቸው። ስለዚህ ምን አለ? ገደብን ሻረ። ስለዚህ ትንሣኤ ከኛ ማስተዋል በላይ ነው። ከኛ ማስተዋል በላይ ነው። በመገለጥ ብቻ ሊታወቅ የሚችል እጅግ ግዙፍ ሁነት ነው። እጅግ ግዙፍ ሁነት ነው። ዝም ብሎ የሚመረምር አይደለም። ከኛ መረዳት፣ ከኛ አቅም፣ ከኛ ችሎታ በላይ ነው ትንሣኤ። ትንሣኤን ስናከብር ቅድም እንዳልናችሁ የትንሣኤው ምስክሮች ለመሆን ሰው የመጀመሪያው አሁንም ማሰምርበታለሁ ተመልካቾቻችን ከጳጳሳት እስከ ሕፃናት ትንሣኤን ለማክበር ሰው በክርስቶስ መሆን አለበት። የትንሣኤውን ጌታ የትንሣኤውን ንጉሥ ሞት ያሸነፈውን ሳናውቅ በዓሉን ብናከብር ትርጉም የለው። ይሄ ዝም ብሎ ድካም ነው። ነገር ግን ይሄንን ለመረዳት ሰው በክርስቶስ ሲሆን የመገለጥ ሁነት ይመጣል። በመገለጥ ያንን እንረዳለን። እኛ በክርስቶስ ስንሆን ነው ይሄ በዓል የገባን። ከዛ በፊትስ ቅድም እንዳሉት ነው እንግዲህ ንስሐ ልጆች ነበሩኝና ብዙ 250 እንግዲህ ለትንሣኤ ተው በቃ የኔ ደስታ ነው። ልብስ የሚገዛልኝ፣ ጥምጣሙ ቆቡ የሚገዛልኝ፣ መስቀሉ የሚገዛልኝ፣ ሽቶ የሚመጣልኝ ለመቼ ነው? ለትንሣኤ። የዓመቱን በጀት ማለት ነው። የዓመቱን በጀት ቄስ ለትንሣኤ ነው እና ያ አይደለም አሁን ደስታዬ። አሁን ደስታዬ ክርስቶስ። ከዛ አወጣኝ ጌታ፣ ከዛ ነጠቀኝ ጌታ። እርሱ ትንሣኤ ሆነልኝ። ስለዚህ ትንሣኤ ደግሞ ምንድን ነው? ብርሃን ነው። በጨለማ ያለ እንዴት ትንሣኤውን ሊያውቅ ይችላል? ሰው በክርስቶስ ካልሆነ ምንድን ነው? ሙታን ነው። ሰው በክርስቶስ ሲሆን ነው ብርሃን የሚያየው። ሰው ከክርስቶስ ውጭ ምንድን ነው? በጨለማ ነው። በጨለማ ያለ እንዴት ነው ብርሃን የሚያከብር? ስለ ብርሃን እንዴት ያከብራል? እንዴት ሊያውቅ ይችላል? እና ይሄ በዓል የሚለየው ልዩ የሚያደርገው ሰው በክርስቶስ ሲሆን ይረዳዋል። እና ይህንን ለመረዳት ምን መሆን ያስፈልጋል? በጌታ በኢየሱስ ክርስቶስ በማመን የእግዚአብሔር ልጅ መሆን፣ ከዛስ መዳን፣ መጽደቅ፣ የዘላለምን ሕይወት ማግኘት፣ ርስቱን መውሰድ፣ የልጅነትን ስልጣን ማግኘት፣ አባ የምንልጅበት የልጅነት መንፈስ በውስጣችን ይፈሳል። ያ ፍቅር የሆነው ሰላም የሚሰጠው በአብ ፊት በነፃነት የምንቆምበት፣ በነፃነት በልጅነት መብት ቆመን አባ ለማለት አሁን ድፍረት አለን። አባታችን ሆይ ለማለት ድፍረት አለን። ምንድነው ድፍረታችን? የልጅነትን መንፈስ ላከልን። በምን? በትንሣኤው ኃይል። ኢየሱስ ክርስቶስ ሲነሳ በራሱ ኃይል ተነሳ። እንግዲህ ሁለት ትንሣኤ አለ በመጽሐፍ ቅዱስ፣ ትንሣኤ ዘለክብርና ትንሣኤ ዘለሐሳር። እንግዲህ የክብር ትንሣኤ አለ፣ ዘለሐሳር። እግዚአብሔር ይባርኩ። እንግዲህ ይሄ ትንሣኤ ሁለት ትንሣኤ አለ። ይሄኛውን ትንሣኤ ግን ለማግኘት ይህን ትንሣኤ ዕለት ነው የምናከብረው። ዓመት በመጣ ሚያዝያ ላይ ብቻ አይደለም። ዕለት ነው ትንሣኤው የሚሰማኝ። የትንሣኤው መንፈስ በውስጥ ይሰላል። ዕለት ነው ደስታ የሚሰማኝ። የበላው ቀን አይደለም፣ የጠጣው ቀን አይደለም፣ በጌታ አረደ ቀን አይደለም። ደስታዬ ክርስቶስ ነው። ፋሲካዬ ክርስቶስ ስለሆነ ማለት። ስለዚህ ይህ ደስታ በዚህ አይነት መልኩ ካልሆነ ልንረዳው አንችልም።
ከሞት በኋላ እንግዲህ ሕይወት አለ፣ እርሱ አስነስቶናል ብለን ጳውሎስ ደስ የሚል አገላለጽ ነው የሚገልጸው። እግዚአብሔር ይባርከው። ደስ የሚል አገላለጽ። እኔ የለሁም አለ፣ ከእርሱ ጋር ምን ብያለሁ አለ? ተሰቅያለሁ አለ። ከእርሱ ጋር ምን ብያለሁ? ሞቻለሁ። ከእርሱ ጋር ምን ብያለሁ? ተነስቻለሁ። አሁን በሥጋ የምኖረው አለ ስለ እኔ በሞተውና በተነሳው በክርስቶስ ነው። አሁን የምንኖረው በክርስቶስ በራሳችን አለ በሆነ በእንትን አይደለም። አሁን የምንኖረው ሕይወት በክርስቶስ የተሰጠን ሕይወት ነው። እሱን ለመኖር ምንድን ነው የሚያስፈልገው? ተመልካቾቻችን፣ አድማጮቻችን በክርስቶስ ሞት አሰምርበታለሁ። ወንድ የለ፣ ሴት የለ፣ ባሪያ የለ፣ ጨዋ የለ፣ ዘር አይቆጥር። እሱ ሁሉ የሃይማኖት አባት የተማረ ያለ ያልተማረ የለ፣ ዶክተር የለ፣ ምን የለ፣ ሁሉን የሚወድ ለሁሉ ቤዛ የሆነ ለሁሉ ሞቶ ሞት እንድላለን የተነሳው ኢየሱስ ደስታ ነው፣ ሰላም ነው፣ እረፍት ነው። ይሄንን ተቀበሉ፣ ይሄንን እመኑ። ከዛ ውጭ ያለው ህይወት ድካም ነው። ክብር ለእግዚአብሔር። አሜን። እግዚአብሔር ይባርክ። በጣም አንድ ነገር አሜን። የስልኳ ሲጠቅስ መስማት በጣም ይገርም። ነጥቆኝ እኮ ነው እና ድቧ ጠቀሰኝ። ይሄ እኮ መፈወስ የመፈወስ አንዱ ምልክት ነው። ድጓን አንድ ቄስ አነበበ ማለት በእርግጥ ዜማ ማያውቁ ቄሶች የሉ ማለት አይደለም። በቤተ ክርስቲያን ድጓ ማያውቁ የሉ ማለት አይደለም። ግን ድጓ ቢሰጠው ለባህር ነው። አሁን ቅድም ንባብ ሲያነቡ የሆነች ነገር እንትን እያሉ ነበር አይደል? ንባቡ ሲያነቡት በግዕዙ ማለት ነው። ያኔ ምን አንተ ነበረ የሚባል አሁን ንባቡ ተሰበረ፣ ተከለተመ። ዋናው ቀጥታ ቀጥሎ መሄድ ያለበት ህይወት አይደለም፣ ህይወት ነው። ስለዚህ ንባቡን እኛ አክብረን እናነባለን። ግን ደግሞ ምንም አሁን እዚህ በፊት እንደሚባለው ወይ ዜማ ከተሰበረ ወይ ንባብ ተነሽና ተጣይለ ወይም ሰያፉንና ተነሹን ከቀላቀለው ወይ የሆነ ነገር ካደረገ አንተ ደጓይኔ ነው የሚባለው። በማቆሚያ ነው የሚለው እና እግዚአብሔር ይባርከው። በጣም ደስ የሚል መልእክት ነው። ተመልካቾቻችን እንግዲህ ቄሴ 250 የሚያክሉ የምንድን ነው የሚባለው ያለ ንስሐ ልጆች። አቤት ንስሐ ያልገባ ንስሐ እሳቸው እንዲያውም የንስሐ ልጅ ያሉት እንጂ ሌላ ቢሆን የነፍስ ልጅ ነው የሚለው። የነፍስ ልጅ ነው እሳቸው በትክክል እንደዚያ እኮ ነው። ንስሐ ልጅ ያሉት የነፍስ ልጅ ነው የሚባለው። የነፍስ አባት ኢየሱስ እሳቸው የነፍስ አባት ናቸው። እነዚያ የነፍስ ልጆች ናቸው። ንስሐ ልጆች አሁን አለ በንስሐ የሚገቡ ሲስቱ መጥተው ስህተታቸውን የሚያርሙ የንስሐ ልጆች አሉ። በነገራችን ላይ አሁን መኖር አለበት። ይሄ መኖር አለበት። በተለይ አንድ የቤተ ክርስቲያን አገልጋይ የግድ ሰዎች ሲሳሳቱ ንስሐ ሰጥቶ እንዲመለሱ ማድረግ የግድ ነው። መጽሐፍ ቅዱሳችን ነው የሚናገር። እሱን እኛ አሁን መርጌታ አይደሉ እንዳሉት እሳቸው ስለተፈወሱ ነው አይደለ ንስሐ ያሉ። ሌሎቹ ግን አበነፍስ ነው የሚባሉት። አበነፍስ የነፍስ አባት ነፍስ ሁሉ ነፍሱ ነው አይደል? ሁሉ ነፍስ ሲሰብህ ወደ እግዚአብሔር እና ጥንቃቄ ያስፈልጋል ለማለት እና እንግዲህ እነ ማርያም መግደላዊት የነ ያዕቆብ እናት ማርያም ወደ መቃብሩ ሲሄዱ እየሄዱ እዛ ማርቆስ ወንጌል ምዕራፍ 16 ላይ እንትና የሚያዩት ነገር ነበረ። ድንጋይ ትልቅ ድንጋይ እና ሲገጠም ያዩት ነበር እና ድንጋይ ማነው የሚያከባልልልን የሚል ጥያቄ እየተነጋገሩ ነበር። ክብር ለጌታ ይሁን። ያ ድንጋይ ግን ሲያዩት ከፍ ብለው ሲመለከቱ ተንከባል ሲሄዱ መቃብሩ ባለው ከዛ አንድ ነጭ ልብስ የለበሰ ጎልማሳ ነው እና ስለምን ምን ትፈልጋላችሁ? ሕያውን የሙታን መካከል ትፈልጋላችሁ? ተነስቶ የለም። ስለዚህ እንዲህ ተብሎ ተነግሯቸው ነበረና ወንድሞቻችሁ ሂዱና ገሊላ ይቀድማችኋል እንደተባለው እህዳችሁ ንገሯቸዋል። እና መሰቀጥና መናወጥ ነበር። ፈርተው ነበረ። ከዛ በኋላ ግን ሄደው ለእነማን የነገሯቸው? ለእነ ጴጥሮስ። ሮጠ ጴጥሮስ ወደ መቃብር ሲሄድ የለም። አሁን ያኔ ነው ነገሩ እንትን ያለው እና ጌታ ደግሞ በጣም ደስ ያለ መነሳቱን ምንም ቶሎ ብሎ ተነስቶ አላረገም። ደስ የሚለው አንተ ልኩ ጉዳይ ቅድም ያነሳ አርባ ቀን
እየታየ ነው የቆየው። እንዴ ለደቀ መዛሙርቱ ተረፈ ሁሉ የሰጣቸው እኮ ማቴዎስ ወንጌል ምዕራፍ 28 ላይ ከተነሳ በኋላ ከማድረጉ በፊት እንዲያውም ከዛ በፊት ምን አለ መሰለህ? ሉቃስ 20 ላይ እንደዛ በላይ የኔ ጌታ ስሙ የተባለ አሜን። በቃ ተረጋጋ። እሱ ነው የተነሳው፣ ምታት አይደለም። ያን እሱ ጋር የነበረው ስጋ አጥንት ያለው በቃ ፍጹም ሰው የሆነው በሰውነቱ ተነሳ። እግዚአብሔር ተነሳ ምናምን እንላለን። ኢየሱስ ነው የተነሳው፣ ፍጹም ሰው ነው። እሱ ነው የተቀበረው ነው የተነሳው። ምን ይላል እዚያ ክፍል ላይ ወጌታ መንፈስ ያዩ መስሏቸው ስለተጠራጠሩ መንፈስ እንደዚህ ስጋና አጥንት የለውም እና ዳርሳችሁ አይታችሁ መኑ ራሱ ኢየሱስ ነው የተነሳው። ኢየሱስ ነው የተነሳው። ለዚህ እኮ ነው ሰዎች አልቀበለዋል። አሁን ወደ ማን ይማልዳል ይሏቸዋል ስትጠይቋቸው። ስለ አማላጅነት ባለፈው ትምህርት ሰርተናል አይደል? ወደ ማን ነው የሚያማልደው የሚል ኮሜንት ይናገራል። በቃ ተነሳ፣ ያስታረቀ በሰማይና በምድር የነበረውን ጥላቻ በመስቀሉ ያስወገደ ጥልን ያፈረሰ ሰውና እግዚአብሔር ያስታረቀው እሱ ተነሳ ብቻ አይደለም 40 ቀን እንዲሁም ኪዳን የደረሰው ኪዳንን ያኔ መጀመሪያ ሲገንዙት ነው አካሩ በኋላ ከዛ በኋላ ደግሞ ኪዳኑን አጠናክሮ የሄደ እንዲህ ኪዳን ድርሰት ምናምን አይደለም ያደረገው። መቃብር ሊጉልኝ ማለት አሁን መቃብሩ ወደ መቃብሩ የሄዱት ሰዎች እርግጥ ነው አይተውታል ሲቀበር፣ እንደገና ሰምተዋል እንደሚነሳ ተናግሯል። ማስተዋል የግድ ምን ያስፈልጋል? የጌታ መንፈስ ያስፈልጋል። ሌላ ኢየሱስን የሚያከብረው መምጣት አለበት። እንደ ጴጥሮስ እዛ በኋላ እኮ ነው የትንሣኤውን ምስክርነት የተናገሩት። ጴጥሮስ እኮ እዛ በኋላ ቀጥል የሚባል መንፈስ ቅዱስ ሳይመጣ አይደል? እንዴት ብሎ ይሄዳል? አይደለም እንዴ? ይሁት ቆዩ አላቸው። በኢየሩሳሌም ቆዩ። ከዛ በኋላ በእናንተ ላይ ምን ይመጣል? መንፈስ ቅዱስ እስኪመጣ ድረስ ኃይልን እስክትቀበሉ በኢየሩሳሌም ከዛ ኃይልን ትቀበላለህ፣ ምስክሮች ትሆናለህ። መነሻ ኢየሩሳሌም፣ ይሁዳ፣ ሰማርያ፣ ምድር ድረስ ይሄ ቃል የተከናወነው መንፈስ ቅዱስ ከወረደ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ዝም ብሎ አልተዋቸው፣ እንዲሁም በጣም ተስፋ ይሰጣቸዋል። እዛ ዮሐንስ ወንጌል ምዕራፍ 14 ላይ አይዟችሁ፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ እኔ እሄዳለሁ ስፍራ ማዘጋጀት። ይሄን ራሱ በዚህ ቃል እያጽናናቸው ነበረ። ራሱ እሄዳለሁ እመጣለሁ የሚለው ብቻቸው እንዳልሆኑ ለመንገድ ግን እኔ እሄዳለሁ አጽናኙ ይመጣል ብሎ ደግሞ ነግሯቸው ነበር። ያ ሁሉ የሆነው ከኢየሱስ ክርስቶስ ትንሣኤ ጋር ተያይዞ። ስለዚህ ኢየሱስ ተነስቶ ምን ብሏል ማለት ነው? አሜን። ተነስቶ በምድር አልካ የእስራኤልን መንግስት የሮማን ግዛት ነፃ ለማውጣት ምናምን ከሮማ ግዛት ነፃ ለማውጣት አልሰራም። እሱ በሰውና በእግዚአብሔር መካከል ያለውን የጥል ግድግዳ አፈረሰ፣ ተቀበረ፣ ቀብሮ ምን አለ? ተነሳ፣ አረገ። ይሄ የክርስትና ዋና ትምህርት። ይህንን የማይሰብክ አካል ካለ እንደገና ምን ይላል? ዳግመኛ ተመልሶ ይመጣል። ሲመጣ የወጉት ሁሉ ያዩታል፣ አይን ሁሉ ነው የሚለው። ሃሌሉያ አሜን። ክብር ለኢየሱስ ይሁን። የወጉት አንቀበለውም። ያብጭ መውጋት ማለት ሁኔታ አግኝተህ ትወጓለህ። አንቀበለውም ያሉ ሁሉ ያዩታል። አንቀበለውም ማለት መውጋት ነው። በነገራችን ክርስቲያኖችን የሚያሳድደ ክርስቲያንን ያሳድድ የመውጊያውን ብረት እትቃውን ለራስህ ሲባል ክብር ለኢየሱስ አሜን። እና በጣም ደስ ሊለን ያስፈልጋል። ዲያቆንስ ተጨማሪ ሀሳብ ካለ እስኪ። እሺ ውድ ተመልካቾቻችን እስካሁን እያደረግን ያለው መልካም ነገር ነው። አሁንም እንቀጥላለን። ክርስቶስ ገና ይሰበካል በዓለም ሁሉ። ዮሐንስ ወንጌል 3:13 ላይ ከሰማይም ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ወረድ ብሎ 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። አሜን። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ነው የሚለው። እና ምንድነው የሚለው?
በዛች ቤት በነበርን ጊዜ አሁን ብዙ አማልክቶች አሉና እነሱን ለመንቀፍ ፈልጌ አይደለም፣ ግን ሰዎች እንዲያዩ ይፈልጋሉ። ማንም አምላክ አይሁንላችሁ ነው የሚለው እና ማንበብ ቢችሉ ቢያነቡ ከገደብ ውስጥ ቢወጡ አሁን በምስራቅ ቤተልሔም አካባቢውን ሌላ ምዕመን አይቆምም። አሁን ለምሳሌ ነው በስተ ምስራቅ በኩል አሁን አትዙሩ ትቀሰፋላችሁ የሚባሉ ብዙ ገደቦች አሉ። በእግራችሁ አትሂዱ ይላሉ፣ ግን ደግሞ ነጽው ወደ ምስራቅ ተመልከቱ ይላሉ። እና በእግራችሁ ግን ተመልከቱ፣ በእግራችሁ ግን እንዳታልፉ። እውነት ነው። እና ስላለ እኮ ነው እዚህ እኮ ዘታባ ከመይከሰል እና ገደብ አለ። ምዕመናን እንዲነቁ እፈልጋለሁ። እንደ መልእክትም እንደ ልመናም ነው የምናገረው። እባካቸው አንዳንዴ ማየትን እንዲችሉ ማየትን ቻሉ፣ መመራመርን ልመዱ፣ ማንበብ ልመዱ፣ እውነትን መርምሩ። ዝም ብላችሁ እያመጡላችሁ ዛሬ ገሌ ነው ብሎ የሚተክሉትን ታቦት ማመን የለባቸው። አንድ ተራ ዓለማዊ መጽሐፍ እንኳን ሲታተም አርታኢ ያለው አይደለ? አይቶት ስንኞቹ፣ አወራረዶቹ፣ አንቀጹ ታይቶ ነው እንደገና ተዘጋጅቶ ወጥቶ የሚናገረው። ስለ እውነት ኦርቶዶክስ ውስጥ ያለው ጉድ ግን ማለት ነው ማንም ሰው አንድ ጳጳስ ወይም አንድ ቆሞስ የሆነ መጽሐፍ ይዞ ከመጣ ወዲያው ታቦት ሆኖ ነው የሚቀመጠው። ግልጽ አይደረግላቸውም። እንዲህ የሚያደርጉት አካሎችም አያምኑበትም ይሄን ጉዳይ። በነገራችን ላይ ወይ ለቢዝነስ ነው ወይ ከወር ውስጥ አንዱ ቀን በዓል ከሌለው ያን ቀን በዓል ማድረግና የገቢ ምንጭ ማስፋፊያ ነው የሚጠቀሙት። እና ምዕመናን እባካችሁ ይውላለሁ እንዲያዩ እፈልጋለሁ። እና ክርስቶስ ሕይወት ነው። እኛ ወደዚህ የመጣንበት ምክንያት ብር የለም ስለሆነ፣ ነገር ግን ክብራችን ክርስቶስ ነው፣ ሕይወታችን ክርስቶስ ነው። ክርስቶስ ከሁሉም ስለሚበልጥ ከዓለም ሁሉ ይበልጣል። እርሱ ከዓለም በፊት ነበረ፣ ዓለምን ነው የፈጠረው። እሱ ዓለምን ከፈጠረው ጋር ነው እኛ የተዛመድነው። እኛ ወራሾች ነን። ይህን ብርሃን እንዲያዩ እፈልጋለሁ። ተንቀሳቅሰው ሁሉም ማየት ማንበብ እንዲችሉ ማለት ነው። እና ውድ ተመልካቾቻችን ኢየሱስ ከተባለ ችግር ስላለ እንዲያውም አንድ ጊዜ አስታውሳለሁ ኢየሱስ ምናምን ብሎ ሲሰብክ ልጁን ይጥላሉትና እንዲያውም ከዚህ በኋላ ኢየሱስ ብላችሁ አትጥሩ ተውላቸው ሁላ ሲባል አስታውሳለሁ። ተውላቸው ለነሱ ለሚጠሩ ለጴንጤዎቹ ወደዛ ላሉት ኢየሱስን ተውላቸውና እግዚአብሔር ብለን እኛ በግዝ እንጥራ። የሚያሳዝን በእግዚአብሔር ብለን ብቻ እንጠቀም ነው እንጂ ኢየሱስ ሚለው አይነሳ ይቀር በግዙም አይነሳ። ኢየሱስ ማታንሱት እንደማለት እግዚአብሔር አሚን ያጋል ባዲ ወልድ ከዚህ ላይ ኢየሱስ ክርስቶስ አለ። ግን በየደቂቃው ኧረ መልካም ኢየሱስ ክርስቶስ ማለት ከመጀመሪያ ለዚህስ ሊቀ ካህናት ኢየሱስ ክርስቶስ ሰዓት ያደርሳይ ጋርሳኮ እሱስ ይቀር ነው። በቃ እንዲህ ሲባሉ ላስታውሳለሁና ምን አይነት መገፈን እንደሆነ በጣም እውነት ነው። ዘይተ ሰባ ተሰማ እውነት ነው። እንዴት ያው ነው ደግሞ የተስቃጥቅ ስለሆነ የገረ ሰላም ጥቅስ ነው። ወይቶ ማይደረታ ነው ኮናተዳ ከሱ ደብሮራ ዘይተ ገምነ ተገረ የገረ ሰላም ጥቅስ ነው። እንደሞላቸው ተው እና ውድ ተመልካቾቻችን እውነት፣ ሕይወት፣ መድኃኒት፣ አባት፣ መጠጊያ ኢየሱስ ክርስቶስ ብቻ ነው። አሜን። መጀመሪያም አሁንም በኋላም አሸንፎ የሚኖር እንደተናገረ እንዲሁ ተነስቷል የተባለለት ከመነሳቱ በፊት ከመሞቱ በፊት መነሳቱን የተናገረ እንደተናገረው የተነሳ ኢየሱስ ክርስቶስ ብቻ ነው። ሕይወት ነው፣ መድኃኒት ነው። በእርሱ እመኑ እላለሁ። እግዚአብሔር ይባርክ።